በስተመጨረሻ ዛሬ ሁሉም ነገር ሊሳካ ነው ማለት ነውና ቅመምዬ የኔ ወርቅ የኔ ምን ነገር ልበልሽ ማለት ነውና ያው ሁሉም ሰው ከታገሰው ምንድነው የታገሰ የበለሰውን ፈሪ ይበላል ነው የሚባለው አይደለ? ካልተሳሳትኩ መታገስ ትልቅ ነገር አለው። መታገስ ዋጋ ያሰጣል። ስለተታገሱ ነው ሀይሚ ስለተታገሰች ነው እዚህ ደረጃ ላይ የደረሰችው ማለት ነውና ያው በጣም አምሮባቸዋል፣ ውብ ሆኗል። ዛሬ ደግሞ የሀይሚ የደስታ ቀን ነው ማለት ነው። ለምን እርግጠኛ ነኝ አሁን ኦልሬዲ ሀይሚ ብሩኬ የፍቅር ጥያቄ ጠይቋታል። ሀይሚ የፍቅር ጥያቄ ስለጠየቃት ያው አሁን የፍቅር ጥያቄ ከተጠየቀ ደግሞ ምንድነው ታገቢኛለሽ ነው። እና ዛሬ ምንድነው እስክስ የኔ አበባ እስክስ የኔ ቆንጆ የሀይሚ ሰርግ ነው። ደግሰው ዛሬ ፋሲካ ነው። ደግሰው ዛሬ ማንም እንዳይቀር ቅመሞቹ ይባላል ማለት ነው። እና የእውነት በእኔ በጣም ነው ደስ ያለኝ ቤተሰብ የእውነት ለመናገር ማለት ነው። እና ትናንት ደግሞ ጠፍታችሁብን ነበረ ግን በስመ ውበት አቤት ማን ነው ግን 6 ሰዓት 7 ሰዓት ሆኖ እንደኔ እየጓጓ ያለው ማለት ነውና ምንድን ነበረ አያቴ ስተርት ምን ትላለች መሰላችሁ? ጭስ በሌለበት እሳት በሌለበት ጭስ የለም ነውና ብሏል ማለት ነውና እርግጠኛ ነኝ ዛሬ የቀለበት ፕሮግራም ነው። በስተመጨረሻ ቀለበት እርግጠኛ ነኝ ቀለበት ነው የሚያደርግላት ማለት ነው። ለምን ታውቃላችሁ? የሆነ ጊዜ ብሩኬ ሲያወራ ምን እንደሆነ እንትን ስትሉ ሲል ነበር። እኔ ከሀይሚ ጋራ በጣም አንድ ላይ መሆን ፈልጋለሁ። ይሄ ቀለበት መደራረጉን በጣም በጉጉት የምጠብቀው እኔ ነኝ። ግን ሁሉም ስቴፕ አለው ጊዜ አለው ምናምን ብሎ የሆነ ጊዜ ትዝ ካላችሁ ሲያወራ ነበረ ብሩኬ ማለት ነው። የሆነ ጊዜ እንደዚህ ምናምን ብሎ አውርቶ ነበረ ማለት ነውና የሆነ ታገቢኛለሽ ጥያቄ ይሁን ምን እንደሆነ ቪዲዮ ሰርቶ ምናምን ነበር። እና ግን ያው ነውና ታውቃላችሁ በብዙ ፈተና ውጣ ውረድ ውስጥ ነው ያለፉት ታግሰው እዚህ የደረሱት ማለት ነውና ያ ደግሞ ዛሬ ለነሱ ደግሞ ይሄኛው ነገር ምንድነው ደስታቸው ነው። በጣም ብዙ ነገር ነው። ኢቭን አሁን ላይ እንኳን ኢቭን ምንድን ነበረ ይሄ ኢቭን የፍቅር ጥያቄ እንኳን ስጠይቃት ሀይሚ በጣም አስለፍታለች ምናምን ሳይሆን ጀስት ሀይሚ ወዲያው የፍቅር ጥያቄ እንጠይቃት አይደለም የተቀበለችው። እሺ እኔም አፈቅርሃለሁ ምናምን አይደለም ያለችው። ማለት ለምን እንደሆነ ታውቃላችሁ? ያ ነገር ያሳሰባት ምን ያላት በቃ መታገሷ ብዙ ነገር መባሏ በጣም ተሰምቷት ነው። ገባችኋል? በጣም ተሰምቷት ነው እንትን ያለችው። ይሄ በጣም ስሜታዊ ኢሞሽናል አድርጓት የሚያስለቀሳትም ነገር ማለት ነው እንጂ ጀስት ብሩክ እኮ የቀረበችው ሰው ነው ምንም እንትን የሚባል ነገር አይደለም። ጀስት ዛሬ ግን ቶፒካችን ይሄ አይደለም ማለት ነው። እና የጨረቃ ፋሚሊዎች በዛው ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ፕሊዝ። ሰብስክራይብ አድርጉኝ ማለት ነው። በሀይሚ ቀለበት ይዣችኋለሁ እና ዛሬ ምንድነው የደስታ ቀን ነው። በቃ ዛሬ ጨረቃ ቤት በጨረቃዎቹ ፋሚሊ ቤቶች የጨረቃ ፋሚሊ እንለያለን። በምክንያት ነው እንለያለን የምንለው። በቃ በደስታ በቃ በአንዴ በርችት በምንድን ነው የምንቀበላቸው ማለት ነው። ዛሬ አበባ ጉንጉን ይዘን ምናምን ፏ ብልጭ ብለን የምንቀበላቸው ማለት ነው። ኤኒዌይስ እኔ በጣም ደስ ብሎኛል ዛሬ ይሄን ቀን በማየቴ ማለት ነው። ለምን ሀይሚ ማለት ታውቃላችሁ ታጋሽ የልጅ አዋቂ ምናምን ናት። በጣም ብዬ እንደምነግራችሁ አይዶና አላቅም ማለት ነውና በጣም ልጅ ናት። ልጅ ሆና ደግሞ በሳልት በሆዷ ውስጥ ትልቅ የአሮጊት ሴትዮ ያለች ሴትዮ ነው የምትመስለኝ ማለት ነውና ይገባሻል። የእውነት ይሁን አንቺ ዓለም ላይ ያለ ነገር ሁሉ ደስታ ሁሉም ነገር እውነት ለመናገር እኔ ማካበድ ምናምን ሳይሆን ይገባታል። በጣም መልካም ሰው ናት ሀይሚ ከምላችሁ በላይ ማለት ነው። ልቧ ቅን ነው። እግዚአብሔር ደግሞ ልበ ቅን የሆኑትን ሰው ራሱ እግዚአብሔር ይወዳል ማለት ነው። በቃ ምን እግዚአብሔር እውነት በደስታ በፍቅር ጥብቅ ያርግላችሁ። ፍቅር በቃ ፍቅር ይሆናችሁ ነበራችሁና በጉጉት ነው የምንጠብቀው የእውነት ለመናገር ማለት ነው። በቃ በጉጉት በቃ እኔ ምን ብዬ እንደምነግራችሁ ያለውና በጣም ነበር ዛሬ ተጠብቄ የነበረ ማለት ለምን እኔ ሰሞኑን ወይ ቀለበት ነው ምናምን ወይ የሆነ ለየት ያለ ነገር አለ
ግን ቀለበት አይመስለኝም። ለምን እንደዚህ በአጭር ጊዜ ውስጥ ቀለበት ያደርጋሉ ብዬ አላስብም። ማለት አሁን ገና ነው ማለት እንደዚህ አይነት ፕሮግራም ብዙ ሰዓት ይፈጃል። ግን እንትኑ ላይ ደግሞ ካያችሁ ዛሬ ማታ 1 ሰዓት የቀለበትና የሙሽራ እንትን ነው አርግቶ እንትን ያለው ማለት ነው። ይሄ ፎቶውን ሲለጥፍ ልክ የሙሽራና የእንትን ፎቶ አርግቶ ነው እንትን ያደረገው ማለት ነው። እና ጀስት ወይ አይዶና አናቅም ብቻ ምንም ይሁን ምን ቀለበት ይሰራላት። ቀለበት ምናምን ቢሆን ምን እንደሆነ ታውቃላችሁ? ዲኮሩ ምናምን ዲኮር ይኖረዋል። የራት ልብስ ምናምን ነበር የሚለብሱት ማለት ነው። እኔ በዛ ነው የጠረጠርኩት። ግን ብቻ እንጠብቃለን በደስታ የኔ መብረቆች ማለት ነው። ብቻ ሰዓቱን አክብሩ፣ ሰዓት አታሳልፉብን ማለት ና የኔ ሙሽሮቹ እናንተ ሙሽሮች ናችሁ፣ የኛ ሙሽሮች ናችሁ። እና ታውቃላችሁ በቃ በጣም እንደምንወዳችሁ ማለት ነው። በጣም ስጠፉ ቡለን ሁሉ በጣም ነው የምናስብላችሁ፣ የምንጨነቅላችሁ። በቃ ስለ እናንተ ቃላት የለንም ማለት ነው። እና ብቻ በሰላም ኑልን፣ ቅፍ ድግፍ አድርገታት በሰላም ኑልን፣ ይድረስልን ሰዓቱን የምንለውና ማለት ነው። በጣም ተናፍቃችሁ ነበረ። ስንት ቀን ነው? ትናንት ነው ከትናንት ነው የጠፉታ። ትናንት ነው መሰለኝ ቪዲዮ ያልሰሩ። ትናንት ግን ቡርኬ ሚፍታ ቤት አይቼዋለሁ፣ ሀሰን ቤት ምናምን አይቼዋለሁ ማለት ነው። እና ደግሞ እኮ የሰዎችን ዩቱብ ማማማቅ የሚያደርጉት ነገር የቀን እንጃ። እናንተ ትለያላችሁ እውነት ስማ። እና ብቻ እኔ በጣም ደስ ብሎኛል ማለት ቀለበትም ከሆነ እኔ በጣም ደስ የሚለኝ ለሀይሜ እኔ ያለውልሽ እኔ እህትሽ ከዱባይ ወገቤን ሽምጥጥ አርግቼ ብዬ ድግስ ማረገው ማለት ነው። እና በቃ ጨፍር ይለኛል፣ እስክስ ይለኛል እያልኩ መጨፈርልሽ ማለት ነው። እና እኔ እህትሽ ሸበራቅራቅራቅ ለማቀማቀ ብዬ ነው መጣበቅሽ ማለት ነው። እና ውዬኔ ውዶች እና ብቻ እንነት በጣም ጓግቻለሁ ማለት ለምን እንደሆነ ታውቃላችሁ? በቃ ሀይሚ በጣም ትጓጓለች የእውነት ለመናገር ማለት ለምን ባለፈው እንኳን ያመማት ጊዜ በቃ እንደዚህ የሚወደኝና የሚያስብልኝ ባላለኝ ምናምን ስትል አስባችሁታል? ገና እንኳን ወደፊት ሊጋቡ ያሰቡ ሰዎች ናቸው እንደዚህ እንኳን ብላይ